በመጨረሻም ናሆሜ ሄዶ እንግዲህ ስለ አባባ በእውቀቱ ሁሉንም ነገር ተናገረ ማለት ነው። ይህንን ማድረግ እንግዲህ አልነበረበትም። አንዳንዴም ያው ጽናት ላይ ጉዳት እንዳያደርስ በሚለው ሰግቶ ነው እንጂ ያው ክፋት አስቦ አይመስለኝም። አሁን ላይ ለኪራ በጣም እየተጨነቀ ነው። አሁን ናሆሜ ኪራን መቼም ይቅር የማይለው ለምን እዛ ቤት ውስጥ እየመጣ ለምን ደበቁት ነው። ጽናትም ሁላቸውንም ይጠላቸዋል ናሆም ማለት ነው። የእውነቴን ነው የምላችሁ። እሱ ለሱ እንደዚህ እየተጨነቀለት ናሆም፣ ኪራና ጽናት ግን በሚስጥር መያዝ ነው የፈለጉት። ምክንያቱም ደግሞ ያው ወሬ እንዳይባዛ ስለፈለጉ ነው። ግን ደግሞ ናሆም ማወቅ አለበት ይሄንን ጉድ። ኪያም ራሷ ማወቅ አለባት። እሷ ራሱ ትቀየማለች። እንዴት ሳያስጨንቃት ቀርቶ ለወንድሟ እንዴ! በጣም እኮ ነው እየተጨነቁ ያሉት። ስለዚህ ማወቅ ነበረባቸው። እንግዲህ እነሱ ደግሞ ሚስጥር አድርገው መያዝ ፈለጉ። ይሄ ነገር ግን ትልቅ ቦታ፣ ያልተገባ ቦታ ነው የሚያደርሳቸው ማለት ነው። እኔ አንድ ያልገባኝ ነገር ምንድን ነው ማናት መራዊት ልጇን ማንም ሰው እንዳይነካባት የምትፈልገው ምንድን ነው? ቆይ ልጅ ነው አሻንጉሊት ነው ሲጀመር የያዘችው? የምሬን እኮ ነው። ልጅ እኮ አይደለም የያዘችው መራዊት እንጂ። በዚህ ልክ ከሰው ማሸሽ ምንድን ነው? እሱ ጥሩ አይደለም በነገራችን ላይ። ወይ ልጅን እንደዚህ መደበቅ ከፈለገች ከመኝታ ቤቷ አለማውጣት እንጂ ከሰው እጅ እንደዚህ ንጥቅ። አረ የሰው ቀልብ እኮ ጥሩ አይደለም በነገራችን ላይ። ያው ድራማ ቢሆንም ለማለት ነው። ግን በቃ ልጇን ማንም ሰው ለጽናት እንኳን እንድትይዛት አትፈልግም ማለት ነው። ግን አልገባኝም ብቻ ዞሮ ኪራ እንግዲህ ዛሬ መርማሪው ለትንሽ ነው ያመለጠው። ቆይ ባለፈ ታኩሶበት አልነበረም እንዴ? ነገሩ እንዴት ነው? ጉድ እኮ ነው። ታዲያ በቀጣይ ክፍል ቤቲና ኤኖክ ይያዛሉ፣ አማንም ሳይቀር። አሁን ኪራ እውነታውን ሊጋፈጥ ቆርጦ ተነስቷል። ያ ማለት ቤቲ እንደሆነች ጽናቴ ደጋግማ እየተናገረች ነው። እናም አሁን እነሱ ቦዲጋርዱን መያዝ አለብን፣ ያቶ በላይም ቦዲጋርድ ማን እንደገደለው ሊያውቁ ይችላል ብለዋል ማለት ነው። እና እሱን ከያዝን ገዳዩን ማንም ሊሆን አይችልም ቤቲ ናት ብሏል። ስለዚህ ቤቲ አቶ በላይን ገላ ነው እኔንም የግድያ ሙከራ ያደረገችብኝ፣ ስለዚህ እሷ ናት ብሏል። በዛ ሰዓት መሳሪያ እጇ ላይ ነበረ። አሁን ያ ቤት የያዘችው መሳሪያ ኤኖክ ይዞታል። ኤኖክም እንግዲህ ፍንጥር ፍንጥር እያለ ጠበቃውን እንግዲህ ዛሬ ያው ያልተገባ ነገር ተነጋግረዋል። ከዚህ በኋላ ኪያ አጠገብ ባገኘ ነግሬሃለሁ ብሎ ዝቶበት ሄዷል ጠበቃው ማለት ነው። እንግዲህ ኤኖክ ማን እንደሆነ አላወቀውም። ኤኖክ እንግዲህ ቀለበቱን እጁ ላይ አየሁ። አንተ የራስህን ህይወት አሳምረህ እየኖርክ የልጅቷን ህይወት ግን ምስቅልቅሉን ታወጣለህ። አንተ ማነህ? ምንድነህ? ማን ስለሆንክ ነው የልጅቷን ህይወት እንደዚህ የምታመሰቃቀለው? ሲለው እንግዲህ መርማሪው ማነው ጠበቃው፣ አንተ ምን አገባህ? ስማ የወለህ እኔና ኪያ ይጨርሰናል፣ ግን ደግሞ በዚህ ልክ አንተ እዚህ መሀል ውስጥ መግባት የለበትም። ነግሬሃለሁ። እማታርፍ ከሆነ ግን እርምጃዬ ከባድ ይሆናል። ጭራሽ እያስፈራራኝ ነው፣ እየነገርኩ ነው ብሎ ጥሎት ሄደ ማለት ነው። ጠበቃው ታዲያ በጣም ተናደደና ኪያ ብቻ ከዚህ ሰውዬ ጋር የሆነ ነገር ጀምሬያለሁ እንዳትዪ፣ ከጀመርሽ አንቺን አያድርገኝ እያለ አያችሁ፣ በአፉ ያወራል እንጂ ከኪያ ጋር ያልጨረሰው ፍቅር አለ ማለት ነው። ሄኖክ ያው ከቤቲ ጋር እንደምታውቁት ነው። ተፋቅረው ወይ ተዋደው አይደለም የተጋቡት። እነኚህ ሁለት ሰዎች የተጋቡበት ምክንያት ሚስጥር ለመደባበቅ ብቻ ነው እንጂ ፈጣሪ ሌባ ሲሰርቅ ይስማማና ሲካፈል ይጣላል እንደሚባለው እኮ ነው። እና ቤቲ አሁን ኮሽ ባለ ቁጥር በጣም እየፈራች በጣም እየሰጋች ከባድ ስጋት ላይ ነው ያለችው። ገብቷቸዋል አይደለ? ቤቲ በጣም ፍራቻ ላይ ነች አሁን ላይ ማለት ነው። ማንንም ማመን አትፈልግም። ኮሽ ባለ ቁጥር መጡ ሄዱ እያለች እየተሳቀቀች ነው ማለት ነው። እና ስለዚህ በቅርቡ ደግሞ ኪራ ነፃው ይወጣል። ምክንያቱም ያለ ስራው ነው እየተሰቃየ ያለው ከእህቱም ከቤተሰቡም ሁሉን ነገሩን ትቶ እንግዲህ ኩትቻ ማሳ ውስጥ የሚለው በምን ይመስላችኋል? ያለ ኃጢአቱ ቤቲ የግድያ ሙከራ አደረገችበት። በዛው አቶ በላይ ሞተ። ከዛ ስለፈራ ብቻ ነው። ግን ይሄንን ነገር ከመሸሽ ይልቅ ኪራ መጋፈጥ ነበረበት እውነቱን ለማወቅ። አሁን ኪራ እንደዚህ መሸሹ ችግር ይፈጥርበታል እሱ ላይ ማለት ነው። አንድ ሰው እሱ ነፃ ከሆነ መጋፈጥ ነው ያለበት እንጂ መሸሽ የለበትም። ኪራ ነፃ ሰው ነው። ስለዚህ ገዳዩ ማናት? ቤቲ ናት። ቤቲ ኤኖክ እነሱ ተባባሪ ናቸው። ገብቷቸዋል አይደለ? የዛ ሰዓት ኪራ እንግዲህ ብቻውን መታ የተኮሰችበት ኤኖክ ኪራ ካየው ችግር ስለሚፈጠር እሱ ተከልሎ ቆሟል።
ኪራ ግን አንተ መሞት አለብህ። ከዚህ በኋላ ኑረህ ምንም አትጠቅምም። ህይወቴን ምስቅልቅሉን እንዳወጣ ያንተንም ህይወት ምስቅልቅሉን ነው የማወጣው ኪሩቤል ብላ ነው ኪሩቤል ላይ እየተኮሰችው ማለት ነው ቤቲ የምትባል። ስለዚህ ከዚህ በኋላ ደግሞ ምን የሚፈጠር ይመስላችኋል? እናም ኪራ መሸሽ አልነበረበትም። እንግዲህ ናሆም እኔ አሁን የናሆም ነገር ነው በጣም ያሳሰበኝ። ናሆሜ ለኪራ እንደዚህ እየተጨነቀለት፣ ኪራ ግን እዛው ቤት ውስጥ ሆኖ አላቅም የሚሰማው ስሜትን ሳስብ ለእኔ የሚከብደኛል። ይቅርም አይለውም ሲጀመር እውነቱን ያወቀ ናሆሜ ማለት ነው። ማለት ኪራ ቤት እያለ እየመጣ ጽናትንም ሆነ ኪራንም ይቅር አይላቸውም ማለት ነው። በጣም ነው የሚናደድባቸው። አንድ ሰው እኮ ስለሚወዳቸው ነው ለእናንተ እንደዚህ የሚለፋው አይደለ? ስለዚህ ናሆም ማወቅ አለበት ነው እንደኔ እይታ። ምክንያቱም ናሆም ቢያውቅ ከኪራ ጋር ጎን ለጎን ሆኖ ይጋፍጣሉ። ነገርን ገብቷቸዋል አይደለ? ወንጀለኞቹን እግር በእግር እያፈላለጉ ይይዟቸዋል። ናሆም ጓደኛው ብቻ ሳይሆን ወንድሙ ነው ለኪራ። እውነቱን ለመናገር ግን ደግሞ የፈራው ነገር ኪራ ሚስጥር እንዳይወጣ ነው። ጽናቴ ለሚስጥር አትሆንም ሲጀመር እየተደናበረች አይደለኝ እንደው ስንቱን አወራችሁ። እናም እንግዲህ መድኃኒቱን ደግሞ የተሰጣትን መድኃኒት እንደማትውጥ እራሷ አውርታለች። በእነሱ ቤት መድኃኒቱን የምትወስድ መስሏቸዋል። እሷ ግን መድኃኒቱን በፍጹም አትወስድም። ታዲያ መድኃኒቱን በብልቃጥ ክችን ውስጥ አገኘችው መራዊት። ይሄ ነገር ምንድን ነው? ካርቶኑ ተቀዶብኝ እኮ እኔ ነኝ እዚህ ውስጥ ያደረኩት። ብቻ ብዙ ነገር አወራች። ጽናት ግን የሆነ የደበቅሽ ነገር እንዳለ ይሰማኛል። እኔ እኮ እህትሽ ነኝ። ለምንድን ነው የማትነግሪኝ? እኛ እርስ በራሳችን ችግራችንን ካልተፈታተን ማን ነው ችግራችንን ሊፈታልን የሚችለው? ስለዚህ ጽናት እባክሽን ንገሪኝ አለቻት። መሩዬ ሙች ምንም አልደበቁሽም አለቻት። ግን ታዲያ ይሄ እውነት የታወቀ ቀን መራዊትም ሆነች ናሆሜ እንግዲህ የሚወስኑትን ውሳኔ ለመገመት አይከብድም ማለት ነው። ስለዚህ እውነታው ለነሱ መነገር አለባቸው። እኔ እንደ ባዳ ላያቸውም ለነሱ ማለት ነው። ምክንያቱም ብዙ ጊዜ አብረው እንትን ብለዋል እና ናሆም እውነተኛ ጓደኛው ነው ለኪራ። ስለዚህ ናሆሜ ምንም አይነት ሚስጥር መደበቅ እንደሌለበት ነው ናሆም ማወቅ አለበት። ይሄንን ጉዳይ ከሴቶቹ እንኳን ቢደብቅ ናሆም መስማት አለበት። እንግዲህ እኔ አላውቅም በኋላ ለሚፈጠረው ነገር ማለት ነው። ዞሮ ዛሬ እንግዲህ ኪያ አባባ እና ጽናት ኪራ ሆነው ስለ እነዚህ ሲያወሩ የወንድሟን ድምፅ ሰማች። ኪያ ከታች ውሃ ይዛ ወደ ላይ ስትመጣ የወንድሟ የኪራን ድምፅ ሰማች። እንግዲህ ብርጭቆውን በቁሟን የጣለችው እና ገባች ወደ ሳሎን ማለት ነው። በጣም ነው የምታዝነው እውነት ለመናገር። እሷ ምንም ቢሆን እህቱ ናት፣ አሳልፋ ለሌላ ሰው አትሰጠውም። ገብቷችኋል አይደለ? ከኔ ለምን ሊደበቅ ቻለ የሚለው ነው። እንደገና ደግሞ ጽናቴ እንግዲህ ኪራ ይመጣል ሲባል ምግቡን በሰሃን አድርጋ ለማን ነው እንደዚህ የምታደርገው? ጽናት የሆነ የተለየ ነገር እያሳየች ነው ይህን ሰሞን። ምንድን ነው እሱ አለቻት ኪያ አጥብቃ። አረ ምንም ያው እንደዚህ ተቋጥሮ የሚበላ ነገር ደስ ስለሚለኝ እንደ ልጅነቴ ለዛ ነው። አይ አይመስለኝም። ጽናት ግን ይህን ሰሞን የምታሳያቸው ባህሪዎች የሆነ ለየት ያሉ ነው። በሰላም ነው ግን ደህና ነሽ አይደለ? ደህና ነኝ ኪያ፣ አንቺ አታስቢ። አንቺ ስራሽ ላይ ብቻ ፎከስ አድርጊ። አንዳንዴም ቤት ውስጥ ስለምውል ነው መሰለኝ እኮ እንደዚህ የሚሆነው፣ ለዛም ነው አለቻት። አይ ምንም አሳማኝ አይደለም ጽናት፣ የምታወሪያቸው ነገሮች ለእኔ እያሳመኑኝ አይደሉም አለችና እንግዲህ በር ሲንኳኳ ሮጣ ሄደች ማለት ነው። እና ኪያም በጣም ነው የምታዝነው። ብቻ ያው ወንድሟ ደህና ነው፣ ግን ስለ ወንድሟ ማወቅ አለባት ኪራ። አሁን ችግሩ አንድ ነገር ምን መሰላችሁ? ኪያ ብታውቅ ሄዳ ለዛች ለጓደኛዋ ትነግራለች። ጓደኛዋ ደግሞ ለሀና ትነግራለች። ሀና ፈሷንም መቋጠር አትችል እንኳን ሌላ ሚስጥር ልትቋጥር። ስለዚህ ወሬው ስለሚዛመት ለዛ ይመስለኛል። ግን ደግሞ በቃ አለ አይደለ በሚስጥር ቢነግሯቸው ለናሆምና ለኪያ። አረ ጉዴ እኔ አላውቅም እንግዲህ ከባለቤቱ ያወቀ። ስለዚህ ናሆሜ በጣም ተናዷል። አባባ በእውቀቱ ጽናትን ሊጎዳት ነው የመጣው ነው የሚለው። ምክንያቱም ይሄ ሰውዬ እስከዛሬ እኔ ከኪራ ጋር ስኖር አይቼውም ሰምቼውም የማላቅ ሰው ነው። ኪራ ሲጠፋ እግሩን ጠብቆ ለምን መጣ ነው ይሄ ነገር ጥያቄ ፈጥሮበታል። ገብቷቸዋል አይደለ? ስለዚህ ይሄን ሰውዬ እግር በእግር መጠበቅ መከታተል አለብን። አሁን ለፖሊሱ ሁሉንም ነገር ነግሬዋለሁ። ለምን እንደዛ አደረግክ ናሆሜ? ጽናት ይሄንን ብሰማች ትስማ። እኔ እሷን እንዳይጎዳት ነው።
አሁን ላይ ጽናት ማንንም ሰው ማመን የለባት። ወዳጅ የተባለ ሰው የለም፣ ሁሉም ጠላታ ነው አሁን። ስለዚህ አሁን ባለፈው አይተሻል አይደለ? ተሸፍኖ ቤት ውስጥ የገባው ሰውዬ የኔ ቢጤ ነው አለች። እሱ ነው የኔ ቢጤውን አምና ያስገባች እና ታዲያ እች ልጅ ጤነኛ ነች ትያለች እንደ መሩዬ። ስለዚህ የሆነ ነገር ማድረግ አለብን አለ። ከዛ በኋላ እንግዲህ እሷ ምሻለች ማለት ነው። እንግዲህ አላቅም ኪራ እንግዲህ ምን አይነት ውሳኔ እንደሚወስን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አላሁ ደህና ነኝ። እንግዲህ ኪራዬ አሁን ላይ ሊጋፈጥ ተነስቷል ማለት ነው። ምክንያቱም እስከ መቼ ነው እንደዚህ እየሸሸቁ አባትየዋን አጎትየውም ታዲያ እያደፋፈረው ነው። አሁን ያንን ቦዲጋርዱን መያዝ አለብን እንደምንም ብለን። ከዛ በኋላ ገዳይ ማን እንደሆነ ይነግረናል። ከዛ እኛ ሁላችንም ልቦናችን ያውቃል እኮ አቶ በላይን አንተ እንዳልገደልከው። ስለዚህ ሁሉም ነገር እግር በእግር ይጣራል። የኔ ልጅ አንተ ብቻ ራስን ጠብቅ እባክህ እባክህን ብሎ ደግሞ የኪራን ስም እየጠሩ እንግዲህ ሲያወሩ ያው ኪያ እንግዲህ ሰማች ማለት ነው። አያችሁ የወንድሟን ድምፅ ሰማች። እዛ ጋር ከባድ ነው ማለት ለሷ የሚሰማት ስሜት እኔ ያሰብኩት በእኔ ቦታ እንዴት እኔን ይደብቁኛለሁ የምትለውን ለምን ያው መጀመሪያውኑ ጥርጣሬ ላይ ነበረች ጽናት የሆነ ነገር እንደምታውቅ የሆነ ነገር እንደደበቀቻት በጣም ተጠራጥረዋታል መሩና ኪያ ማለት ነው። ስለዚህ ጽናት አሁን ጥፋት አጥፍታለች። እንግዲህ እኔ አላቅም የሚፈጠረውንም መቀበል ነው ማለት ነው። እንግዲህ ጽናት የምታደርገው ነገር አላቅም ብቻ ከባድ ነው። ያው ኪራ እየተሰቃየ ነው በመሀል ማለት ነው። አሁን መርማሪው እንግዲህ እነ ጽናትን ጠይቆ ሲወጣለ ትንሽ ነበረ እንግዲህ ወደዛኛው ባይገባ ኖሮ እጅ ከፍንጅ ይዘው ነበረ ማለት ነው። እና ከዚህ ሁሉ እውነታውን መጋፈጥ ነው። ልቦናቸው ያውቃል እሱ ምንም ነገር እንዳላደረገ